በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች የእግዚአብሔር ሰላም ጸጋና በረከት ከሁላችንም ጋር ይሁን። ዛሬ ከዕለታት ሁሉ ለየት ባለ ነፍስን ከምድራዊ ጫጫታ አውጥቶ ወደ ሰማያዊው ስፍራ በሚያመጥቅ ጥልቅ በሆነ መንፈሳዊ ጉዞ ላይ አብረን እንጓዛለን። ዓለም በጩኸት በጭንቀትና በጥድፊያ በምትናወጥበት በዚህ ዘመን ዛሬ ለጥቂት ደቂቃዎች ሁሉንም ነገር ወደ ጎን ትታችሁ ልባችሁን አረጋግታችሁ በጥሞና እንድታዳምጡ በታላቅ አክብሮት እንጋብዛችኋለን። እነሆ በልዑል እግዚአብሔር ቸርነትና ምሕረት ተጠብቀን የነፍሳችንን ቁስል ወደምናክምበት ስጋችንን ለነፍሳችን ወደምናስገዛበት ወደዚህ ወደ ተቀደሰው የዐቢይ ጾም 5ኛ ሳምንት በሰላም ደርሰናል። ይህ ሳምንት በቤተ ክርስቲያናችን አስተምህሮ ደብረ ዘይት የሚል ታላቅ ስያሜ የተሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ በደብረ ዘይት ተራራ ላይ ሆኖ ያስተማረበት፣ እኛም ዘውትር ነቅተንና ተዘጋጅተን እንድንኖር የሚያሳስብበት እጅግ ጥልቅና ምስጢራዊ ሳምንት ነው። እነሆ በታላቁ የዐቢይ ጾም ጉዟችን አጋማሽ ላይ ደርሰናል። 5ኛው ሳምንት ደብረ ዘይት። ደብረ ዘይት ስሙ ሲጠራ ብቻ በልባችን ውስጥ ልዩ የሆነ የፍርሃትና የናፍቆት የክብርና የግርማ ስሜት በውስጣችን ይፈጥራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማይመረመር ጥበቡ በደብረ ዘይት ተራራ ላይ ተቀምጦ ስለ ዓለም ፍጻሜ፣ ስለ ዳግም ምጽአቱና ስለ ሰማያዊ መንግሥት ግርማ ለደቀ መዛሙርቱ ያስተማረበት ልዩ ሳምንት ነው። ይህ ተራራ ተራ ተራራ አይደለም። የፍጥረት ሁሉ ጌታ፣ የዓለማት ፈጣሪ ክብሩንና ኃያልነቱን የገለጠበት፣ ዘመናትን የሚያስረክብበት የፍርድና የፍትህ ዙፋን ምሳሌ ነው። በዚህ ሳምንት ቤተ ክርስቲያናችን የክርስቶስን ዳግም መምጣት ታስባለች። መምጣቱም እንደ መጀመሪያው በበረት ተኝቶ በጨርቅ ተጠቅልሎ በድብቅ አይደለም። ዳግመኛ ሲመጣ ሰማያት ተጠቅልለው ከዋክብት ረግፈው የፀሐይ ብርሃን ደብዝዞ እርሱ ግን በታላቅ ግርማ በእልፍ አእላፋት መላእክት ታጅቦ የነደደ እሳት በሚመስል ዙፋኑ ላይ ሆኖ በኃይልና በክብር ይመጣል። ያን ጊዜ ኃያላን ይንቀጠቀጣሉ፣ ነገሥታትም አክሊላቸውን ይጥላሉ። ምድርም በፊቱ መቆም ያቅታታል። ዝናው፣ ክብሩ፣ ኃያልነቱ በቃላት ሊገለጽ ከሚችለው በላይ ነው። በዚህ እጅግ ታላቅና ክቡር በሆነው በደብረ ዘይት ሳምንት ዓይኖቻችንን ወደ ሰማይ አቅንተን ልባችንን ወደ ፈጣሪ ከፍ አድርገን በመካከላችን ስላሉትና ስለነበሩት ስለሚመጡትም ቅዱሳን እናስባለን። እናንተ የዓለም ብርሃን የሆናችሁ በገሃድም ሆነ በስውር የነበራችሁ የጥንት ቅዱሳን አባት እናቶቻችን፣ በእምነታችሁ ጽናት በጸሎታችሁ ትጋት ምድርን የባረካችሁ ዛሬም በሰማያት ሆናችሁ ስለኛ የምትማልዱ እናመሰግናችኋለን። ክብር ይግባችሁ። አሁንም በዚች በረከሰችና በኃጢአት በጎደፈች ዓለም ውስጥ በመካከላችን ሆናችሁ ማንም ሳያውቃችሁ በስውርም ሆነ በአካል ሌሊቱን በእንባ ቀኑን በጾም የምታሳልፉ ቅዱሳን ስውራን አባት እናቶቻችን፣ ዓለም የቆመችው በእናንተ ንጹሕ ጸሎትና በእንባችሁ መሆኑን እናውቃለን። እናንተ በስውር በዋሻ በገዳማት አልፎ ተርፎም በከተማው መካከል በእኛ መካከል ሆናችሁ ለእኛ ለኃጢአተኞቹ ምሕረትን የምትለምኑ የዘመናችን ጻድቃን ከልብ እናመሰግናችኋለን፣ እንወዳችኋለን። እባካችሁ አትለዩን። እንዲሁም ወደፊት ለሚነሱት የእግዚአብሔርን ስም ከፍ ከፍ ለሚያደርጉት ብርሃናቸው እንደ ፀሐይ ለሚያበራው ቅዱሳን ሁሉ ገና ሳይመጡ ሳይፈጠሩ በረከታቸው ይደርሰን ዘንድ በታላቅ ትሕትና እንማጸናለን። አባቶቻችን ቅዱሳን ሰማዕታት፣ ጻድቃን እባካችሁን በዚህ በደብረ ዘይት ሳምንት በረከታችሁ ይድረሰን፣ በጸሎታችሁ አስቡን። ጌታ በግርማው በመለኮቱ ሲመጣ በቀኙ ከሚቆሙት ድምፁን ሰምተው ከሚደሰቱት እንድንሆን ከፈጣሪ አማልዱን። ከፍ ከፍ በሉ፣ ክብር ይግባችሁ፣ አብዝታችሁ መርቁን። ኦርቶዶክሳውያን፣ እኛ የሰው ልጆች ዛሬ በምን ተጠምደናል? ለነገ እንጨነቃለን፣ ንብረት እናከማቻለን፣ ከሰዎች ጋር እንጨቃጨቃለን፣ ቂም እንይዛለን። ነገር ግን ደብረ ዘይት አንድ ትልቅ እውነት ያስታውሰናል። ይህች ዓለም አላፊ ጠፊ ናት። ጌታ በደብረ ዘይት ተራራ ላይ ሆኖ ንቁ አለን። መንቃት ማለት እንቅልፍ ማጣት ከእንቅልፍ መነሳት ማለት አይደለም። መንቃት ማለት ልብን ከክፋት መጠበቅ፣ በንስሐ መታጠብ፣ በማንኛውም ሰዓት ፈጣሪን ለመገናኘት ዝግጁ መሆን ማለት ነው። ደብረ ዘይት ሰላምን ይሰጠናል። ምክንያቱም ፍትህ የጎደለባት ይህች ምድር አንድ ቀን እውነተኛው ፈራጅ መጥቶ ፍትህን እንደሚያሰፍንባት፣ እንባን ሁሉ ከዓይናችን እንደሚያብስ ተስፋ የምናደርግበት ቅዱስ ሳምንት ነው። እስኪ አንድ አስገራሚና ልብን የሚነካ ታሪክ እናጫውታችሁ። በግብፅ በረሃዎች ውስጥ የሚኖር አንድ ባህታዊ ነበር። ይህ አባት ሁል ጊዜ ፊቱን ወደ ምስራቅ አዙሮ ዓይኖቹንም ወደ ሰማይ ተክሎ ያለቅስ ነበር። ደቀ መዝሙሩም
አባቴ ለምንድነው ሁል ጊዜ ወደ ምስራቅ እያየህ የምታለቅሰው ብሎ ጠየቀው። ባህታዊውም መለሰ፣ ልጄ ሆይ ጌታዬ በደብረ ዘይት እንዳስተማረው በማንኛውም ሰዓት በክብር ሊመጣ ይችላል። እኔ ደግሞ እርሱ ሲመጣ ፊቴን ወደ ምድር አዙሬ በዓለም ተጠምጄ እንዳያገኘኝ ሁል ጊዜ እርሱን በመጠባበቅ ላይ ነኝ አለው። ይህ አባት በየቀኑ የሚኖረው ያቺ ቀን የመጨረሻዋ ቀን እንደሆነች አድርጎ ነበር። ለዚህም ነው በልቡ ውስጥ ማንም ሊወስድበት የማይችለው ጥልቅ ሰላም የነበረው። ኦርቶዶክሳውያን እኛ ጌታችን ቢመጣ በምን ሁኔታ ላይ እንገኛለን? በጭንቀት፣ በጠብ ወይንስ በሐሜት ወይንስ በፍቅርና በንስሐ? ስለዚህ በዚህ በደብረ ዘይት አምስተኛው የዐቢይ ጾም ሳምንት ሕይወታችንን ሊለውጥ የሚችል አንድ ቀላል ነገር ግን እጅግ ኃይለኛ የሆነ የተግባር ፈተና ወይንም አሳይመንት ወይንም የቤት ሥራ እንስጣችሁ። ተግባር 1 በዚህ ሳምንት ውስጥ በልባችሁ ቂም የያዛችሁበትን ወይም የተቀየማችሁትን አንድ ሰው አስቡ። እርሱ ባያውቅም እንኳ በልባችሁ ሙሉ ለሙሉ ይቅር በሉት። ተግባር 2 በየቀኑ ለ15 ደቂቃዎች ስልካችሁን፣ ቴሌቪዥናችሁን እንዲሁም የዓለምን ጫጫታ ሁሉ አጥፉ። ቤተ ክርስቲያን ሄዳችሁ ወይንም ብቻችሁን ጸጥ ባለ ቦታ ተቀምጣችሁ አይናችሁን ወደ ላይ አንስታችሁ ክርስቶስ በታላቅ ክብር ሲመጣ አስቡ። ልባችሁን እንደ ደብረ ዘይት ተራራ አድርጋችሁ ፈጣሪ በልባችሁ ዙፋን ላይ እንዲቀመጥ ጋብዙት። ጌታ ሆይ ዓለም አላፊ ጠፊ ናት፣ አንተ ግን ዘላለማዊ ነህ፣ ልቤን አዘጋጅልኝ ብላችሁ ጸልዩ። ይህን ስታደርጉ የምታገኙት የነፍስ ረፍትና ሰላም ወደር የለውም። ኦርቶዶክሳውያን አድማጮቻችን እግዚአብሔር አምላካችን ይህንን ጾም የንስሐ፣ የበረከት፣ የሰላምና የፍቅር ጾም ያድርግልን። ጌታችን በግርማው ሲመጣ ፊቱን በደስታ ከሚያዩት ማኅበረ ቅዱሳንን ከተቀላቀሉት ያድርገን። በጸጋው ይጎብኛችሁ፣ በምሕረቱ ይክበባችሁ፣ አብዝቶ ይባርካችሁ። ኦርቶዶክሳውያን የደብረ ዘይትን ምስጢር በዚህ አጭር ጊዜ አውርተን አንጨርሰውም። የጌታችን የኢየሱስ ክርስቶስ ክብርና ኃያልነት ከሰማየ ሰማያት በላይ ነው። ሁላችሁም ይህንን ድምፅ የምትሰሙ ሁሉ እኔ ኃጢአተኛ ወንድማችሁን በጸሎት እንድታስቡኝ በታላቅ ትሕትና እማጸናለሁ። እኔ ደካማ ነኝ፣ ነገር ግን በእናንተ ጸሎት እበረታለሁ። እንዲሁም በዚህ ቻናል ዘውትር የሚሳተፉትን አስተያየት የሚሰጡትን የሚያዳምጡትንና የሚያበረታቱትን ቤተሰቦቻችንን ሁሉ በጸሎታችሁ እንድታስቧቸው በአማላጅነቷ በማትለየን በቅድስት ድንግል ማርያም ስም በጌታችን በመድኃኒታችን በአምላካችን በሕይወታችን በኢየሱስ ክርስቶስ ስም በዓለም ዙሪያ ባሉ ደማቸውን ባፈሰሱ በሁሉም ጻድቃን ሰማዕታት በእናታችን በቅድስት አርሴማ እንዲሁም በእሳተ ነበልባል በሚመሰሉ ጠባቂዎቻችን በሆኑት በቅዱሳን መላእክት ስም እጠይቃችኋለሁ። መልካም የተቀደሰና የሰላም ጾም ያድርግላችሁ። እግዚአብሔር አምላካችን ከሁላችንም ጋር ይሁን።